ሰላም ወገኖች እንዴት አላችሁ? እንግዲህ ትናንት የልምምድ ቪዲዮ ሰርቼ ጥሩ እንደሆነ ተመልክቻለሁ። ዛሬም እዚህ በኋላ ቀጥልበታለሁ። አሁን የመጀመሪያው ቪዲዮአችን ድህነትን የተመለከተ ይሆናል። ይህ ወንድማችን እንግዲህ ድሃን በተመለከተና ድህነትን በተመለከተ ሐሳብ አስተያየት ሰጥቷል። ይሄን ሐሳብ የሰጠው እንግዲህ ድሃ ያለው ሰው አበሳጭቶት ሊሆን ይችላል፣ ወይ ደግሞ ሀብታምነቱ አስደስቶት ሊሆን ይችላል፣ አሊያም ደግሞ ለሌላ ሰዎች ማስተማር የፈለገው ነገር ይኖራል። ብቻ ግን ድህነትን የተመለከተ ሐሳብ ይሰጣል። ብዙ ድሃ ሰዎች ስለ ብራንድ ስለ ልዩ ልዩ ነገር ያወራሉ። ብራንድ ያለው ድህነት ነው። ሰዓት ብራንድ ያለው ጫማ ብራንድ ያለው ኃይለኛ ውድ የሆነ ዕቃ ይዞ መታየት መስማት ማንንም አይጎዳም። ግን ድህነት ነው ያለው ሰው ሲያደርገው ድሃ ነው እንደዚህ ያደርገው። ድሃ ሰው ሁሉ የሚፈልገው ምንድነው? በጣም ውድ የሆነ ዕቃ ገዝቶ በጣም ውድ የሆነ መኪና ይዞ በጣም ውድ የሆነ ልብስ አድርጎ ወይ ቦርሳ ይዞ መታየት ነው የሚፈልገው። ይሄን ታውቁታላችሁ። ድሃ ነው እንዲህ አይነት ነገር እንትን የሚለው እንጂ ሀብታም ቦርሳ ኦኬ የ10 ብር ቦርሳ ገዝቶ ውስጡ 1000 ብር ይዞ መሄድ ነው የሚፈልገው። ኦኬ ድሃ ግን ቦርሳው የ1000 ብር ውስጡ 10 ብር ነው ያለው ወይ ምንም የለውም። ኪሳራ ብቻ ነው ቦርሳ ውስጥ ያለው። ቦርሳው ግን ዶልቼ ጋባና ጉቺ ነው ላዩ ላይ ጽፈት። ያ በጣም ስታተስ ለድሃ። ኦኬ ይሄ እኮ የሜንታል እንትን ነው፣ ካፓሲቲ ብቻ ሳይሆን ስቴት ኦፍ ቢንግ ነው። በጣም ብዙ ሰው የራሱን መልኩን፣ ፊቱን፣ ጸጉሩን ሁሉ ነገር አርቲፊሻል ተክሎ ወይ አርቲፊሻል ነገር አድርጎ ማሳመር ይፈልጋል። ለምንድን ነው ያለንን እንደዚህ የተፈጥሮ የሰጠንን እንትን አንቀበልም ማለት ነው። ሆነን መታየት የምንፈልገው ያ የሚያምረውን ነገር አድርገን ነው ራሳችን ያልሆነውም ማለት ነው። ስለዚህ የድህነት ምልክት ነው ይሄ ብራንድ ያለው ኃይለኛ ውድ ዕቃ ይዞ መታየት የድህነት ምልክት። በርታ ከልብ አመሰግናለሁ። አጥየኔ ቆንጂዬ ወንድ ሳይ ማለት ነው የሚያኮሳትረኝ መንፈስ በጌታ በኢየሱስ ስም የተወጋ ይሁን። እንዴ ይሄ ምን አይነት መንፈስ ነው? እውነት እናንተ ደግሞ ተረዱኝ። አውቄ አይደለም ሊገዛል ይችላል፣ ገብስ ማደሮ ሊገዛል ይችላል፣ ብቻ ወይ በደሮ ወይ በበግ ምናምን ሊለቅ ይችላል። አሁን በምን ይለቃል? በቃ ሰው ደግሞ እንዲህ አይነት ነገር ትቷል፣ ቀርቷል። ስለዚህ እውነቷን ነው። በቃ አይዞሽ እኔ ቆንጆ መልሰን እንጠይቃት። አሁን ስለ እውነት እናውራ። ህይወታችንን እየበጠበጡና እየረበሹ ያሉ ሰዎች እነ በኃይሉ እነ ከበደ እነ በትዋል ይልቁንስ እነ ቅዱስ እነ አብርሃም እነ ዳዊት እነ ናሆም ናቸው። ቀይ መጽሐፍ ቅዱስ ስም ያዙ። ኧረ እባካችሁ ስለ መጽሐፍ ቅዱስ ውስጥ ሉ እባካችሁን አድቡ። በስመ አብ ተግባር በስመ አብ ስራ አቤት እያላችሁ ይሆናል። ለማንኛውም ግን እንደዚህ እንዳታረጉ እስኪ። ለማንኛውም እንግዲህ ሁላችሁንም የማይሰማ የራስ ጉዳይ ነው የሚል ሰው ደግሞ ሁላችሁንም ወጣቶች የሚሰለጥኑበት መንገድ በጣም ጥሩ ነው። ቀጥይ እስኪ ሌላ ደግሞ እስኪ እንደላበዛባችሁና እንዳትሰለቹኝ ነው። ይሄን እንግዲህ መልከታችሁ አይመልከታችሁ አላቅም፣ ግን ማለት ነው ይሄን የመሰለ መልክ ይዤ ማለት ነው ቤቴ ኩርምት ብዬ ቁጭ ብያለሁ በባዶ ሆዴ። እግዚአብሔር ያሳያችሁ በባዶ ሆዴ ማለት ነው። ለዚያም ሐሙስ ስመጣ ማለት ነው መንገድ ላይ እያለፍኩኝ በሆነ ሬስቶራንት በኩል ሊሳልፍ ማለት ነው ሴቶች ተሰብስበው ማለት ነው ቁርጥነሽ ክትፎነሽ ምናምን ይበላሉ፣ ይጎራረሳሉ ምናምን ማለት ነው። እግዚአብሔር ያሳያችሁ እንግዲህ በእውነት እኔ እርቦኛል ነው የምላችሁ። የኔ መሰለ መልክ ይዤ ማለት ነው። ግን ጠርቶ ነይ እንኳን ላጉርስሽ እንኳን ያለኝ የለም ማለት ነው። ጾም ነው ታውት፣ ግን ላጉርስሽ እንኳን ያለኝ ሰው የለም። ምን ማድረግ እንዳለብኝ ነው በህይወቴ ግራ ይገባኝ። አረፈ ቡኩ ይላውቃ መሰለኝ። አይዞ ሳትሉ ግን እንዳታልፉ። ለማንኛውም ይበቃናል። ቴንክ ዩ